መልእክቴ ወርቁ ዋይተ ነው የተባለ ባለሀብት አባቴን ብር በልቶት ነበርና እስካሁን ብር አልመለሰለትም። የማን ልጅ አበድሮት ማለት ነው። የማን ልጅ ነው? እኔ የሽፋውን ልጅ ነኝ። የማን የሽፋውን ልጅ? ሽፋውን የት ሀገር ነው? የት ሀገር ነው የተወለድከው? እዚህ አዲስ አበባ። ስም ማን ይባላል? እኔ ሙሃጀር ሽፋ እባላለሁ። የት ክፍለ ከተማ ነው? ክፍለ ከተማዬ አራዳ። አራዳ ምን ንግድ ነበራችሁ? ብሩን በእርግጥ ካበደረው ቆይቷል። በ1996 ነው አባቴ ያበደረው። ይሄን ብር ቼክ አለኝ፣ ቼክ የጻፈለት ማለት ነው። ወርቁ አይተ ነው ለአባቴ የጻፈለት ቼክ አለ። ቲክቶክ ላይም ፖስትቻለሁ፣ እዚህኛው ላይ እዚህ አካውንቴ ላይ ማለት ነው። ቼኩ አንተ እንትን ብለዋል፣ ፖስተዋል? ፖስትቻለሁ፣ እዚህ አካውንቴ ላይ ፖስትቻለሁ። የሆነ ብዙ እንትን አልታየም። ስንት ብር ነው? በሰዓቱ 27500 ብር ነው። በ1996 ማለት ነው። ያው በሰዓቱ ብዙ ብር ነው በዛን ጊዜ። ያንተ አባት ምንድን ነበር የሚሰራው? ያኔ ሸቀጥ ሱቅ ነበረው፣ ልብስ ሰፊም ነበር። ያኔ ዲዛይነር ነበር የኔ አባት። የት? ፒያሳ አካባቢ ዶሮ ማነቂያ። አሃ። ስለዚህ አንተ የአዲስ አበባ ልጅ ነህ? እኔ አዲስ አበባ ነው ያደግኩት። እና ጠይቃችሁ ታውቃላችሁ ወርቁን? ወርቁ ሊገኝ አልቻለም፣ የምናገኝበት መንገድ ስለሌለ የመጨረሻ አማራጭ ስለሆነ። በዚህ ሰዓት ደግሞ እሱ መመለስ ይችላል አቅም ስላለው። ወይ እንጂ አንተ አሁን ምን ማለት ነው? ወርቁ አይተህ ነው አበድሬ ብለህ ስትመጣ፣ ወርቁ እኮ ኢትዮጵያ ውስጥ ነበር። ወርቁ እኮ አሁን ገና ተሰደደ ብለህ ሄድ ማምጣት የለም። ምክንያቱም ኢትዮጵያ ውስጥ እያለ ለምን አልጠየቅከው? ኢትዮጵያ ውስጥ እያለ ልናገኘው አልቻልንም። ወጣይ እንዴት ነው የማታገኘው? ያው ቀላል፣ እሱን ለማግኘት ቀላል እንዳልሆነ እኮ አንተም ታውቃለህ። ሞጣ ምን ማለት ነው? እና አሁን አንተ ወርቁ አይተህ ነው በ27 ሺህ ብር የሚጠረጠር ሰው ነው? አይ ቼክ እኮ አለኝ፣ የሚጠረጠር ሳይሆን ሜቪው ይላሳየን በትልቁ። እስኪ በመልኩ አንተ ራስህ በመልክ ትውጣ። እስኪ በመልክ እኔ በመልክ አካውንት አያስወጣም። ፎሎወር አልሞላልኝም። ፎሎወር በቪዲዮ ወጣ ነበር። ፎሎወር ትንሽ ነው፣ አያስወጣኝም ቲክቶክ። እስኪ ሙሉለት አንድ ጊዜ 2000 ሰው አለ። 1000 ሙሉለትና ይውጣ በቪዲዮ እኔ እውነተኛ መሆኑ። አረ እውነተኛ ነኝ፣ አያሳስብም። ሞጣይ እስኪ አንዴ ሙሉት። አንዴ ቀጥሉ። እና አባት አሉ በህይወት? አልሐምዱሊላህ አሉ፣ አባቴ አለው በህይወት። ጓደኛ ነበሩ ከአቶ ወርቁ አይተህ ነው ጋር? አይ ቲንክ እኔ ጓደኝነት ሳይሆን የሆነ በስራ ይገናኙ ነበር መሰለኝ። ጓደኛ እንኳን አይደሉም፣ ግን የሆነ በስራ ይገናኙ ነበር። ያኔ የኔ አባት መኪና ምናምን ያከራየ ነበርም። አይ ቲንክ መኪና ማከራይቶታል። በካሽ ብርም ደግሞ የሆነ 15000 ብር ሰጥቻለሁ ነው የሚለኝ የኔ አባት ማለት ነው። በካሽ ማለት ካሽ ብር 15000 ብር ሰጥቶታል። 15000 ብሩ ቼክ ጻፈና ከዛ የመኪና ኪራይም ደግሞ መኪና አከራይቶት ለወርቁ አይተህ ነው ማለት ነው። መኪና አከራይቶት ማን ነው 15000 ብር የሰጠው? 15000 ብር የኔ አባት ለወርቁ አይተህ ነው ሰጥቶታል፣ ካሽ ብር በሰዓቱ። አሃ። ቀሪው ደግሞ ምን አይነት መኪና ነበር የምታከራዩ? እሱን አሁን ካልጠየኩት ምን አይነት እንደሆነ ላውቀው አልችልም። በእርግጥ ግን መኪና ያከራይ ነበር በዛ ሰዓት። እናንተ ግን ለምንድን ነው ፎሎ አድርጉት? 1000 ብቻ እኮ ነው የሚጠይቅ። አውቆ ነው ምናምን ይባላል። ችግር የለውም እሱ። እኔ አባቴ አብድሮታል ካለ መብቱ ነው፣ መጠየቅ እኮ መብቱ ነው። አንደኛ ወርቁ የተረሳም ሊሆን ይችላል፣ ምንም እኮ ሊሆን አይችልም፣ ሊረሳ ይችላል። አልጠየቁት። እሱ እኮ ነጋዴ ነው፣ ሊረሳ ይችላል። ድሮ እየነገደ ተፍተፍ እያለ ሊበደር ይችላል፣ ወይም ደግሞ ሊወስድ ይችላል። ነጋዴ ነው። ወይ ደግሞ የሆነ ዕቃ ወስዶ የዚያ የቀረ ሂሳብ ሊሆን ይችላል። ስለዚህ ልናገኘው አልቻልንም ነው ያለ እኮ ልጁ። አቶ ወርቁን አላገኘነውም። ኢትዮጵያ ውስጥም እያለ ማግኘት አልቻልንም። ማግኘት እሱን ከባድ ነው። ስለዚህ ገንዘቡን እንዳንጠይቀው አላገኘነውም ነው ያለ እንጂ አሁን 27 ሺህ ብር ብሩ ነው አይደለም። 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 27 ሺህ ብር ብሩ
ስለዚህ በሰዓቱ እኮ ብዙ ብር ነው እኮ በሰዓቱ ብዙ ብር ነው። እውነት ነው። የዛሬ 21 ዓመት እኮ ነው። የዛሬ 21 ዓመት ነገር የሚገዛ ብር ነው። በጣም ብዙ ብር ነው እ በጣም ጥሩ ሞላ 736 ለምንድን ነው እናንተ ምቀኛ የምትሆነው? አሁን 1000 ሰው ለመሙላት ኧረ በስመ አብ ሂዳችሁ አሁን ክሊክ ክሊክ አድርጋችሁ ፎሎ ማድረግ ኧረ በስመ አብ እኔ ገርመኛል። ልግባና ገብቶ ሊናገር እኮ ነው። ባይዘው ሞጣዬ እዛው ቪዲዮ ላይ ፖስትቻለሁ። ፊቴም አለሽ ወደ አካውንቴ ውስጥ ገቡ ያሳያል። የኔ ፊት አለ በደምብ 805 ደርሷል። ቀጥሉ 200 ሰው አንዴ እስኪ 3000 ሰው ተቀምጦ እንዴት 1000 ሰው አትሞሉለት? እንዴ መጣ ስልጤ ምናምን አትመን የሚባል አይሰራም። አንድ ስልጤ ባለስራ አልጨበረበረና የስልጤ ህዝብ መላው ሌባ ነው ማለት አይቻልም። ምንድነው እናንተ ሜንታሊቲያችሁ? ስልጤ ሌባ ነው ያለው ማን ነው ሌባ ነው ያለው? ስልጤ ባለስራ ያጨበረበሩ ትንሽ ሰዎች አሉ እና መላው ስልጤ ሌባ ነው? መላው ስልጤ ኢትዮጵያ አይደለም? ምንድነው እናንተ ግን እንደ ህዝብ ስልጤ ሌባ ነው ማለት ምን ማለት ነው? ማት ስልጤ መልካም ሰው ማውቃቸው ስላሉ ሰርተው የሚበሉ የዋህ ኢትዮጵያ ነች። እኔ አይመቸኝም እንዲህ አይነት ስልጤን እንደ ህዝብ ኦሮሞን እንደ ህዝብ ሌባ ነው ማለት በጣም ይሄ ከባድ ነገር ነው። ሊሆን አይችልም። ህዝብ እኮ ነው። ስልጤ እኮ ህዝብ ነው። አማራ ህዝብ ነው። ኦሮሞ ህዝብ ነው። ትግሬ እኮ ባይዘው ህዝብ ነው። የአድዋን ትግሬ ነው እኛ የምንቃወመው። ይሄን ወያኔ ኤርትራ እኮ ህዝብ ነው። የኤርትራ ሌባ ነው ማለታችን። መልካሞች አሉ፣ ነጋዴዎች አሉ፣ የሚማሩ የተማሩ አሉ፣ የሰለጠኑ አሉ፣ ሀብታሞች አሉ፣ ከኛ በላይ ቢዝነስ የሚሰሩ እውቀት ያላቸው ሰዎች አሉ። ስለዚህ ያን ጨፍልቀ ኤርትራ ሌባ ነው ገዳይ ነው ማለት አይቻልም። ሻዕቢያና ተከታዩ ሊሆን ይችላል፣ ወያኔና ተከታዩ፣ ኦነግና ተከታዩ፣ ብልጽግናና ተከታዩ ነው እኛ የምንቃወመው እንጂ እዚህ ውስጥ አሁን በሚሊዮኖች እኔ አዝናለሁ። ስልጤ ሌባ ነው እንዴት ነው ባለስራ አጭበረበሩ የተባሉ ከስልጤ ወጡ ስልጤን ይወክላሉ? እኔ ራሱ አማራን እወክላለሁ? አልወክልም። ማይ ፍሬንድ አልወክልም። ስለዚህ ወደዚህ እንትና ተለባክ እኔ ተራማጅ ሰው ነኝ። 890 ደርሳችኋል። 108 ሰው ፈልጋለሁ። አንዴ እስኪ ፎሎ አድርጉትና ይግባ እና በጣም ትገርማላችሁ። ስልጤ ሌባ ነው ምናምን ሌባ ነው ትለኛለህ። ጉራጌ ሌባ ነው። ጉራጌ በሙሉ ሌባ ሊሆን አይችልም። ጉራጌ ሰርቶ ለፍቶ የሚያድር ህዝብ ነው። እኛ እኮ እናውቀዋለን። ጥቁር ጎመን ሽጦ እኮ የሚያድር፣ ቆጮ ሽጦ የሚያድር እኮ፣ ሊስትሮ ቀብቶ የሚያድር እኮ ስንቱ ጉራጌ ነው። እቁብ ጥሎ እኮ ፎቅ የሚሰራ ጉራጌ ነው። በላቡ ጠብ አድርጎ ኬሻ ተሸክሞ ዛሬ 5 ተሳቢ 20 ተሳቢ ያለው ጉራጌ ማውቀዋለን። ተከብሮ ማለት ነው። ቤቱ ብታየው አውልቀ ጫማን ካልሆነ በጫማ አትገባም። ማይ ፍሬንድ ሊስትሮ ሆኖ እኮ ነው ያን የሰራው። ሊስትሮነት ስራ ነው። ቆጮ መሸጥ ስራ ነው። ሸማ መስራት ስራ ነው። መቀጥቀስ ስራ ነው። መነገድ ስራ ነው። ማስተማር ስራ ነው። ማከም ስራ ነው። ማንበብ ስራ ነው። ማስተማር ስራ ነው። ቄስ ራሱ ስራ ነው። ሼክ ስራ ነው። ስራው ነው የሃይማኖት አባት። ስለዚህ ትመጣና ስልጤ ሌባ ነው ማለት ምን ማለት ነው? አንቀበልን። 2-3 ሰዎች ባለስራ ጨረበሩ ተብሎ ስልጤ ሌባ ነው ሁልጊዜ 28 ዓመት ጥቂት እንደነ ሬድዋን ሁሴን ያለው ወያኔ ተገኘና ስልጤ ወያኔ ነው፣ ስልጤ ወያኔ ደጋፊ ነው። ሁሉም ደጋፊ ሊሆን አይችልም። እንደ አማራው የተቸገረ ህዝብ ነው ስልጤ ራሱ። በጣም ችግር አለበት። እንደ ኢትዮጵያዊነት አስብ ወንድም። ይሄንን በብሔር ቀረጢት ውስጥ አጥንተብኝ ኢትዮጵያዊ ብለና በቃ እንደ ህዝብና ህዝብን ሰድበ ህዝብን አዋርደ የትም አድረስ። እኛ ኦሮሞን አናዋርደው። ከኦሮሞ የወጡ ሌቦችን ዳይናስቲ የሚፈጥሩ ሌቦችን የኦሮሞ ዳይናስቲ ለመፍጠር ኦሮሞ ያልፈቀደውን የሚጋጋጡትን አንለቃቸው። የትግሬን ዳይናስቲ የያዙ ሌቦችን የትግራይ ህዝብ ምን አደረገ? እንደ ህዝብ ምንም ተኩስ ተብሏል። እንደ ለህልውናው ተኩሷል። አማራም እኮ ተኩሷል። ትግራይስ ድንጋይ ሊበላልን አብሮ አርሶ ካልበላ ምን ይበላል? ትግራይ እንደ እውነቱ እሺ ኢትዮጵያንም ብሎ ይምጡ ምን ይብሉ? እስኪ ወለጋ ላይ መስፈር የለባቸው? ወልቃይት ላይ መካፈል የለባቸው? ደውቢዶ መስፈር የለባቸው? የወያኔን አሰፋፈር ነው የጠላነው። ፕሪቪሌጅ እያደረገ ነጋዴውን አካሄድ ነው እንጂ የምንጠላው የተራበው ትግሬ ጎጃም ውስጥ ቢሰፍር ነው የምናገባው።
ኢትዮጵያዊ ነኝ ብሎ ከመጣ መስፈር ይችላል። ምን ማለት ነው? ኤርትራ እኛ አጥፍተናል ብሎ ከመጣ ህዝቡን ነው የምለው። ከሻቢያ ውጭ ያለ ሻቢያማ አይመጣም። እኛ አጥፍተናል፣ በቃ አሳስተውናል፣ አገራችን ነው፣ እኛ አዲስ አበባ እንወጣ ማለት መብቱ። የአይን ቀለም አላማረም ተብሎ ነው የተባረርኩ ብሎ እየመጣ እኮ አላመንኩበትም ብሎ እየመጣ ስለሆነ ሲመጣ ዌልካም ብሎ ፖለቲካ መስራት ነው። ቪዲዮን ክፈትና አንድ ቁጥር አሳይ። ምንድነው? ይቅርታ ሴቭ በለው። ኦኬ መጥቷል። በጣም ጥሩ። ሙጣዬ ገብቻለሁ። ሰላም ወይ እንኳን ደህና መጣ። ሰላም ነው። ይሄ ቡቲክ ነው እንዴ? ቡቲክ ቤት ነው የምትሰራው? ቡቲክ ቤት ነው። ተቀጥሬ ነው የምሰራው። ቡቲክ ቤት ተቀጥሬ ነው የምትሰራው? በጣም ጥሩ። ስለዚህ አባት በህይወት አሉ? እናት አባት አሉ? በህይወት አሉ። አንተ መሀጀር ነው የምትባለው? እኔም መሀጀር ሽፋ እባላለሁ። ሽፋወል። አቶ ሽፋወል የዛሬ ስንት ዓመት ነው? በ1996 ነው ለአቶ ወርቁ አይተህ ነው ገንዘብ የሰጡት? ቼኩ ላይ እኮ ተጽፏል። አሁን የፖስተትኩት ቼክ ላይ ተጽፏል 1996። ቼኩ ምን ይላል? ተጽፏል። የሰጠበትን ቀን ተጽፎበታል። እንትኑ ቀኑ ማለት ነው። እና ቼኩ ምን ሆነ ነው? እና ለምን አላወጡትም? አባት አይ ቲንክ አካውንት ውስጥ ብር አልነበረም። ቼክ አድርጓል አባቴ የሚሄዱ ባንክ ቤት ማለት ነው። የአቢሲኒያ ባንክ ቼክ ነው እና አካውንት ውስጥ ብር አልነበረም። በዛ በቃ ማግኘትም አልቻለም እሱን። ለዛ ነው አሁን ደግሞ እሱን ለማግኘት ስላልተቻለ በቲክቶክ ቢያንስ እሱ ሶሻል ሚዲያ ላይ አክቲቭ ስለሆነ ሜቢ ያያዋል በሚል ነው አንተ ጋር የመጣሁት። ሶሻል ሚዲያማ አክቲቭ አለ። ወርቁ አይተህ ነው ሶሻል ሚዲያ ላይ አይውልም። ይሄንም ንግግራችንም ይሰማዋል ብዬ አላስብም። ወርቁ አይተህ ነው እኮ ከዳመና በላይ የሚበርሰው ነው። ሶሻል ሚዲያ ምን ይሰራል? እነዚህ የአረብ ሀገር ሴቶች ወጋሾ እኮ ሲሉ እውነት መሰለህ እንዴ? እየተጠቀሙበት እኮ ነው። ወርቁ ምስኪን ሰው ነው። አየህ፣ በጣም ሰው ያከብራል። ወርቁ ባይዘው ከድሃ ጋር ነው የሚበላ እንጂ ሀብታም ጋር አይበላም። እንኳን አሁን የተረሳ ብር ቼክ ይጭንና በሚሊዮን ነው የሚሰጠው ለአባት። እውነት ከሆነ ወርቁ አይዋሽም። የመቼ ቼክ ነው ነው የሚሉት? አይቶት ይሄማ እውነታቸውን ነው የሚሉት። ዋዋ ይሄማ እውነታቸውን ነው በል በሚሊዮን ውሰድ ነው የሚሉት። የምር ሞጣዬ አገናኝ እንጂ የምር እውነት ነው። በደንብ ነው የሚያስታውሰው። አንተማ ተቆርጦ ዛሬ ደረሰው አለፈልህ። አንተና አባትማ እንግዲህ ተሳቢን ገዝተው ወርቁ እንኳንም ባንክ ውስጥ ብር ጠፋ። አይገርምህ? እንደው አንተ አባት እንዴት አይነት እድለኛል አባት! እንዴት አይነት አንተ እንዴት ተቀጥረህ ነው የምትሰራውን ሰው ቤት? ኧረ አሁን ተቀጥሬ ነው የምሰራው። ተመልከት እንዴት አይነት አላህ እንዴት እንደሚወድህ። በጣም ምስኪን ነህ እውነት ከሆነ እንኳንም ያ ገንዘብ ባንኩ ላይ ገንዘብ የለም ወርቁ ላይ። ለምን በለኝ ከ21 ዓመት በኋላ እሱ ወለዱ ምኑን አስቦ በጊዜው ጊዜ የሰጠውን አባት ግን አስቦ በሚሊዮን ነው የሚለቅብህ። በቃ አንተ እኮ ቡቲክ ልከፍት ነው እኮ ቦሌ ላይ። እስኪ ያርገልኝ ሞጣዬው። በሰዓቱ ደግሞ ብዙ ነገር የሚሰራበት ብር ነው እኮ ሞጣ፣ ብዙ ብር ነው። በምን ተገናኝተው ነው ከወርቁ ጋር እንዴት ያን ያህል ገንዘብ የሰጡት አባት? እንደዚህ አባቴ መኪና የሚያከራይ ነበር፣ ሱቅም ነበረው። ብቻ ግን የተገናኙት በመኪና ኪራይ ይመስለኛል። እርግጠኛ ባልሆነ ስራ ወርቁ የዚያኔ የዛሬ 20 ዓመት እኮ ገና ወጣት ነው። 20 ምናምን እኮ ነው ገና 21 ምናምን ቢሆነው 22 እኮ የተገናኙት በመኪና ኪራይ ነው። በዛ ሰዓት ደግሞ የሆነ ስራ እንሰራለን ብለው መሰለኝ ካሽብሩም ሰጥ። ገባኝ። አንተ አሁን እድሜ ስንት ነው? እኔ 23። ያኔ በአንተ እድሜ ነው እና ወጣት ነው ወርቁ ማለት ያኔ ገና ወጣት ነው። ወያኔ ደግሞ 13 ዓመት አስሮታል፣ ተጫውቶበታል። እና አቶ ወርቁ እኔ አሁን ስለመጣህ ውረድ ብዬ ባባረርህ አግባብ የለውም። አንዳንዱ ሰው አውርደው ምናምን ሌባ ነው ይላል። ለምን አወርዳለሁ? መጣል እውነት ከሆነ አቶ ወርቁ ይሄን ነገር ቼኩን ያየውና ካንተ ቲክታክ ላይ ያሳዩታል። አሁን እየሰሙ ነው፣ ቤተሰብ እያየ ይሆናል። አይ ጋሽ ወርቁ እንዴት ነው አቶ ወርቁ ምንድን ነው የሚባለው? ይሄ እውነት ነው ይሄ ቼክ የለጠፈው ተብሎ አይቶት እውነት ነው ሊል ይችላል፣ እውነት አይደለም ሊል ይችላል። እኛ እናውቅ። እውነት ባይሆን ሲጀመር አልተፈረም። ለአላህ አመልክታው ወሸት እንደዚህ አልተፈረም። እውነት ነው ብለህ ጸሎት አድርግ። ዝም ብለህ ለአላህ አንተ ማጸን። ከዚህ ይሄን ቡቲክ ራሱ ይገዛዋል። ቡቲኩ የት ነው ያለ? ይሄ ቤቱ ቡቲኩ ቤተል ነው ያለው። ቤተል
በቃ ራሱ ቡቲኩን ተስማማና ንገረኝ ነገር። እውነቴን ነው የምልህ። ከነ ቤቱ ዝም ብለህ አስገምትና ነው። ይመች። ለማንኛውም ወንድማችን ወጣዬ ቴንኪው በጣም አመሰግናለሁ። ያው መልእክት አደርሱልኝ እንደምን እናደርሳለን። ችግር የለውም ጋይስ። በቃ ይሄ ወጣት ነው ገብቷል። ቡቲክ ቤት እየሰራ ነው። የሰፈሬ ልጅ ነው እያለ ነው አንዱ ከታች። እንደ እውነቱ 2 ጊዜ እነ ስቲፍ እነ ሌሎች ሰዎች ባካችሁ አትግቡ፣ 2 ጊዜ አትጠይቁ። ስለዚህ አቶ ወርቁ አይተነው በጣም የምናከብረው ነው። እውነቱ ነው። ቼክ ሰጥቶ ረስቶት ሊሆን ይችላል። አግኝተን አንጠይቀነው አናውቅም ማለት ነው። ጠይቀውት ወርቁን እምቢ አላለ። ወርቁ ነጋዴ ነው። ቼክ ጽፎ ሊሆን ይችላል። ገንዘብ ላይኖር ይችላል። ተከታትሎ ሰውየው ገንዘብ የለም አካውንቱ ብሎ መጠየቅ ነበረበት። ወደ ክስም አልሄደም፣ ወደ ምንም አልሄደም። ጥሩ ሰው ነው ማለት እውነት ከሆነ። ውሸት ከሆነ ደግሞ ውሸት ነው። ስለዚህ እነዚህ እኮ በጥሩ ሁኔታ ነው የመጣው። ይግባቡ ነበር። ገንዘብ ሰጥቶት ነበርና ቼክ ጻፈለት። ገንዘብ ግን የለም ነበር፣ አላወጣውም አባቴ አለ። የዛሬ 21 ዓመት እኮ ነው። ወርቁ ደግሞ የእውነት ከሆነ ረስቶታል ማለት ነው። ወርቁ ለእያንዳንዱ ግለሰብ ገንዘብ የሚረጭ ሰው ነው። እንኳን ብድር ካለበት ወርቁ አይተነው አይክድም። ይሄን የኛ ወንድም እናውቀዋለን። በፍጹም አይክድም። ይሄ ካለ ወይ ረስቶታል። አቶ ወርቁ በሚሊዮን ነው የሚያሸክሙ። እንዴ ነው የሚለው የሱ ከሆነ እከሌ አሁን ሲባል እንደ እውነት ነው። አምጡት፣ የትኛውን ስልኩን አምጡ ነው ስልኩን ነው የሚለው። አምጡ ስልኩ ወዲያው ነው የሚደውልለት። ምንድን ነበር ይለዋል። ቼኩ ይላክለታል፣ ያየዋል። እውነት ነው የኔ ፊርማ ነው ይላል።